አናዘር ዋን አራት ተከታታይ ፕሪሚየር ሊግ ጨዋታ ስናሸንፍ ማለት ነው። በዚህ ጨዋታ ግን ኮል ፓልመር ቨርሰስ ወልቭስ የሆነ ጨዋታ ማለት ነው። ምንድነው ፈርስት ሃፍ እንደዛ አሪፍ እንዳልጀመረ ማለት ነው። ሰከንድ ሃፍ ሲገቡ ማለት ነው የት አባታችሁ እንደገባችሁ እንጃላችሁ። በቃ በዛው ማለት ነው ወደ ቼልሲ ወደ ሀገራችሁ ተመለሳችሁ መሰለኝ አላቅም፣ ወይ ደግሞ ኮልቭስ ደጋፊዎቹ ጋር ማለት ነው ወጣችሁ በዛው። ሰከንድ ሃፍ የላችሁም እኮ ፈርስት ሃፍ እንደዛ አሪፍ እንዳልጀመረ ማለት ነው። በአምስተኛ ማርሽ ነበር እየገባልናቸው የነበረው ማለት ነው። ሰከንድ ሃፍ ሮዝነር አላቅም በቃ ትንሽ እናረጋጋው፣ አራተኛ ማርሽ እንግባ ብሎ ይሁን ማለት ነው። ሁለተኛ ማርሽ ገብተው ተገለበጥ፣ ምን እንደተፈጠረ አላቅም። ኮል ፓልመር ግን በዚህ ጨዋታ ሃትሪክ ማለት ነው። በቃ ተመልሷል ለመባል ትንሽ ይቀረዋል ገና ነው፣ ግን አሪፍ ነገር ሰርቶ እንግዲህ ተቀይሮ ነበር ማለት ነው። እሱ ከተቀየረ በኋላ ግን ጠፋን ሙሉ በሙሉ ማለት ነው። ሁለት ፔናልቲ በዚህ ጨዋታ ሁለቱንም አስክዶት ማለት ነው። በቃ ፔናልቲ ሲጀመር ስራው ነው፣ ማግባት ስራው ነው። አንደኛውን ደግሞ በጨዋታ ያለፈው ጊዜ ከዌስትሃም ጋር የሰቀለውን ዛሬ አስተካክሎ ወተፈለት ማለት ነው። እንዳለ መረውላ ማለት ውሃው ምናምን አራገፈው ነው የምላችሁ። የወልቭስ ደጋፊዎች ፈርስት ሃፍ እንደ ተኩላ እየጮሁብን ነበር፣ በቃ እንደ ስማቸው ማለት ነው። ሰከንድ ሃፍ ኮቪድ ጨዋታ ነው የመሰለው እንዳለ ወጣ። ኮቪድ ጨዋታ ይመስል ድምጻቸው ይሰማ ነበር፣ የተጫዋቾች ድምጽ ማለት ነው። በዚህ ጨዋታ ፔሮኔቶ ኧረ አንተ አትሆንም፣ ኧረ በስማ እንዲህ ተክሎ ፊቱን እየሮጠ ምናምን ተተከል አንተ ምንም እኮ አትሆንም። ሲጀምር ማለት ስግብግብ የሆነ ተጫዋች ጭራሽ ነው ማትሆነው አንተ። ዴላፕ ፓሲንግ በጣም ይቀራል። ጋርናቾ ኳስ ይብቃ በቃ የሆነ ስፖርት ምናምን ነገር ቀይር ገብቶሃል። ምንም አልሆነልን ጭራሽ። አንክ ቶሲን የተጎዳው ቶሲን አንተ ቦታ ላይ ቢጮት አሪፍ ነገር እንደሚሰራ ምንም አልጠራጠርም ማለት ነው። ምንድነው ኮንፊደንስ ኧረ በጣም ላክ እያደረገ ነው የተጫዋች። ከዛ በስቲያ አንድ ማንሳት የምፈልገው ማለት ነው አንድሬ ሳንቶስ ምን አይነት አማካኝ ነው አንተ። እኔ በዚህ ዓመት ማለት ነው በቃ ጽድት ያለ አማካኝ ይወጣልህ አንተ ነህ። ኤንዞ ሞር አድቫንስድ ሮል ስለሚጮት የባክ ላይኑን እየተቆጣጠርክ ያለው አንተ ነህ። ከካይሴዶ ሁላ አሁን እየጣምከኝ ነው አንተ ማለት ነው። በጣም ትችላለህ። ተጎድተህ ብቻ እንደሆነ የወጣው ገብቶሃል። በጣም እንፈልጋለን። አስፈላጊ ተጫዋች ነው። ሁሉ ነገር ብቻ በጣም ተመችቶኛል። ሮዝነር ራሱ በቃ ካንተ ጋር መስራት አሪፍ ተመችቶታል መሰለኝ። እኛ ሲጀመር ይሁን አርሰናል ሚል ስም ከሌለው ማሸነፍ በቃ ስራችን ነው የምንላቸው። ኮል ፓልመር ፈርስት ሃፍ ሃትሪክ ይልሃል አባቢ። ተቀበለው ግባና አውጣው። ፈርስት ሃፍ ነው። ኮል ፓልመር 3 ጎል ቀርቅሮልሻል ማለት ነው። ቀጥለናል እንግዲህ ፈርስት ሃፉን እንዴት አያችሁት? ኮሜንት ላይ ሐሳባችሁን አስቀምጡ። መቻችሁ። ቼልሲ 3-1 አሸንፏል። እንግዲህ ፓልመር ሃትሪክ ሰርቷል። በጣም ሚናፍቀን ሰለብሬት ዛሬ አይተነዋል ማለት ነው። ይሰለችን ሁለት ጊዜ አይተነዋል። ፓልመር 2 ፔናልቲ አግኝቷል። ጆ ፔድሮ ደግሞ ምን አይነት መገኘት ያለበት ቦታና ተንኮል መስራት እንዴት እንዳለበት የሚያውቅ ተጫዋች መሆኑ ያሳይቶናል። ኢንዞ የተቀናጣትን ያየ እግዚአብሔር የስራን ይስጠን ማለት ነው። በነገራችን ላይ ቼልሲ 3 ጎል ወይም 2 ጎል አግብቶ ፈርስት ሃፉን ካለቀ ሰከንድ ሃፉን እንደምንጨነቅ ሁሌም ግልጽ እኮ ነው። በቃ ጭንቅ ነው የሚያደርገው። እኔ መምራት ሁላ በጣም ምንፈራበት አጋጣሚ አሁን ያለፈውን ጨዋታ 2-0 እየተመራን 3-2 ያሸነፍ ነው። ጸዴ ጨዋታ ነው። እንደዚህ አይነት ጨዋታ ባይሻለኛል ቼልሲ ከሚመራ ብቻ ያዝልቀን። 5ኛ ደረጃ ላይ አሁን እንቆጭ በናደርስ ይመስለኝ ያዝልቀን። በ38 ደቂቃ ኮል ፓልመር ሃትሪክ ሰርቶ 3-1 አሸነፈ ውልቭዝ መሆኑ ያው ውልቭዝ ነው። ለቶፕ 4 ሬስ ነው እየጮትሽ ያለሽው። የሚቀጥሉትን 5 ጌሞች ብታይ ማለት በቃ እንዳለ የምታሸንፋቸው ፕሪሚየር ሊግ ላይ ቀላሉ ጌም አይባልም፣ ግን እንዳለ የምታሸንፋቸው ጌሞች ማለት ደግሜ ነው ያገኝሽ እስከለጥፍሽ ድረስ ማለት የዛኔ 15 ነጥብ እስከ 15 ነጥብ ከሰበሰብሽ ቶፕ 4 ታረጋግጫለሽ። እኔ ብለጥፍሽ ነው ኖርማል ነው። ገባሽ አይደል? የሆነ ጫፍ ላይ ደርሰሽ ምናምን ከምነጥቅብሽ እንደ ሰሚ ፋይናል አይነት አነጣጠቅ ምናምን ከምነጥቅብሽ እነዚህ ነጥቦች እንዳለ ሰብስቢና እኔ እዛ ጋር ስደርስ አስጥልሻለሁ። ኮል ፓልመር አቋሙ ወርዶ እስካሁን ዝም ብዬ ነበር። ለረጅም ጊዜ ኮል ፓልመር እያስከፋኝ ነው። ዛሬ ሃትሪክ መስራቱ ደስ ብሎኛል። ካለፈው ዓመት ጃንዋሪ ጀምሮ 2 ኦፕን ፕሌይ ጎል ያለው ፔናልቲ ብቻ ነበር የሚያገባው። ገባቶ እኔ ምን ስለ ኮል ፓልመር ምን እንደሚሰማኝ ታውቃላችሁ። ለረጅም ጊዜ ጸጥ ብዬ ነበር። ገባር ግን መጥፎ በነበረ ጊዜ ሰው አያነሳውም። ሰው የሚያነሳው እኮ የአርሰናል ተጫዋች ከሆነ ብቻ። መጥፎ በነበረ ጊዜ ጥሩ አሁን ትመጡና ቤስት ፕሌየር ዘወር ምናምን ነገር ለማለት ከኳስ ውጪ መጫወት መልመድ አለብሽ። ለማንኛውም አሪፍ ጫና በቃ አሁን የነገ ጨዋታ እንዴት አባቱ እንደሚያምር ማለት ቶፕ 4 ቢፈልግ ቡድን በሙሉ ሊቨርፑል ላይ ይቋጥራል። እኔ ደግሞ ለሊቨርፑል ቋጥራለሁ ምናምን በቃ ሁላችንም ቁጥርጥር ምናምን ለሁለት ጎራ ተካፍለን ነው ምንከሻከሻው ማለት ያበደ ነገር። እኔ ባይዘ እየተዝናናውባችሁ ገባል። እኔ ዋንጫ በልቼ እናንተ ስትፋለሙ ምናምን ነገር እዝናናለሁ። ሚዜ መሆን የሚፈልግ እጁን ያውጣ ልመርጥ ስለሆነ ማለት ምን ጠብቀ ነበር? በቃ ይሄ መሆን ያለበት ነገር ነው አለ አይደል? ቶፕ 4 ስኮንክ ነጥብ መጣል አይፈቀድልህም፣ አይቻልም። ወንጀል ነው። ፓልመርም ወንጀል ሰርቷል ዛሬ። ፈርስት ሃፍ ሃትሪክ ሰርቷል። በቃ ፓልመር ኦቨርሬትድ ነው አለች አንዷ ባለፈው። እሷ
እና ክሊን ሺት ራሱ ማስጠበቅ ነበረብን በዚህ ጨዋታ ገባ አይደል? በቃ ክሊን ሺት ያስፈልገን ነበር ለሳንቼዝ ገባ። ግን አልሆነም። ይሁን ዋናዋ 3 ነጥብ ዋለች። ቶፕ 4 ውስጥ 3 ነጥብ ካላገኘ ወንጀል ሰርታል ማለት ተጠናቋል። ኃላፊነታችንን ተወጥተናል። ነገ ያው ሊቪ ከሲቲ ጋር አለባት። ሲቲም ለራሷ ስትል ለቻምፒዮንስ ሊግ ተሳትፏ ስትል ማሸነፍ ግዴታዋ ነው። ሊቪም በተመሳሳይ ቶፕ 4 ውስጥ ለመምጣት ስቃይ ነው እዚህ ጋር ያለው ነገር ማለት ስቃይ ነው። ቢሆንም ድልድል ነው። እንዴት ደስ እንደሚል ቤትም ቢመጣ ማለት ይቻላል። አርሰናል ባጠፋው እንግዲህ ወልቭስ ከሚገባው በላይ ቅጣቱን አግኝቷል ማለት ነው። የኔ ጀግና ፓልመሪስ ባክ ንጉሳችን ተመልሶልናል ማለት ነው። እኛ ሲጀመር ትኩረታችን ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ ነው። ለቆርቆሮ ዋንጫ ግድም አይሰጠንም፣ አንፈልግም። ለጨዋታ ድምቀት ነው የገባ ነው እና ደግሞ ምን አለ መሰላችሁ ከሲቲ እኩል እንቋጥራለን ለዋንጫ ማለት ነው። ለዋንጫ መፎካከር በደንብ ስለምንችል እንቋጥራለን። ብሉ ፋንስ እሺ፣ ይመቻችሁ። ሀሜት የማይወድ ተጫዋች እንደ ፓልመር አልታየም። ያራዳ ልጅ ማለት ነው። ከጉዳቱ ከተመለሰ በኋላ ፊት አይደለም፣ ሜዳ ውስጥ ያለው እንቅስቃሴ ትክክል አይደለም። ኢቭን አንዳንዱ ራሱ እየተወራ ያለው ዜና ከማይስተር ጋር አረ በቃ ምን እንደሚልም አለ። ፓልመር ከወልቭስ ጋር ገና ፈርስታ ፓትሪክ ሰርቶላል። ጎብዬ ሁለቱ ይልጎሬን ምን አዳ ያላ እንደዚህ አይነት ነገር የለም። እሱ ያራዳ ልጅ በየትኛው መንገድ የትንፍጭው ነው ያራዳ ልጅ ማለት ነው። ገና ሰከንድ አፍ አለኩ 45 ደቂቃ ግን 3 ጎል አስቆጥሮ እንደውም ይውጣ ይረፍ እየተባለ ነው። አንዳንድ ምንጮች እንደሚናገሩት ከአሁኑ ማረፍ አለበት እየተባለ ነው። ያራዳ ልጅ ሲመረው እንደዚህ ነው። የተጫዋች ሲመጣ መቆም የለውም። ጎብዬ ፈርስት ሃፍ 3 ጎል ኮል ፓልመር ኢዝ ባክ 2 ፔናልቲ ኦኬ። ሶስተኛው ደግሞ ማትሪክ የሰራበት ጎል ደግሞ ማለት ነው መረቡን አራገበው ነው የሚባለው። ኮል ፓልመር ተመልሷል። ምን አይነት አስገራሚ ኮል ፓልመር ነው! በ45 ደቂቃ ሃትሪክ ምን ተጫዋች ነው! አርሰናል ባጠፋው ወልቭስ ተቀጣ። ሲጀመር ማለት ነው ሲጀመር ሊያም ሮሲኒየር በጣም የሚገርም አሰልጣኝ ነው። ሃከር ነው። በቃ ነግሬያቸዋለሁ እኮ ሃክ ያደርጋል፣ ሰውን ሃክ ያደርጋል። መነጽሯን አውቄ ነው የለበስኳትኝ እሱን ለማስታወስ ነው። ፓልመርን ምኑን እንደነካካው አናውቅም። አሁን ይኸውላችሁ ገብታችኋል። ለፓልመር በጣም አሪፍ ነው የሚሆነው። ቀይሮ መውጣቱ ምናምን ብቻ አይደለም ጉዳቱንም ማኔጅ ያደርጋል። ልጁ ጧት ላይም ጎል እያገባ ነው፣ የተጫወተ ነው፣ ጎል እያገባ ነው። አሪፍ እየሆነለት ነው የሚሄደው ከዚህ በኋላ ማለት ነው። እና ምንድነው ያየሁት ነገር ግን ጌሙ ላይ ማለት ነው ወልቭሶች ይሁን ረስተውት ይሁን ምን አልገባኝ። ለፓልመር እኮ ቢጎዳም ስፔስ እኮ እንደዚህ አይተውም እኮ አይሰጥም። ለምን ያገባውን ጎልም ኢቭን ካያችሁት ጨዋታውም ላይ ኢቭን የነበረውን ስፔስ እኔ ከጎሎቹም በላይ ጨዋታው ላይ የነበረውን ስፔስ እዩት። ሌላው ጃኦ ፔድሮ ዛሬ አንዱን ፔናልቲ ቢመታው በጣም ደስ ይለኝ ነበር። ለምን ይሄን አልክ ካላችሁኝ በጣም ታትሯል። ገብቷችኋል። ፔናልቲዎቹ በሱ ምክንያት መገኘታቸው ሳያንስ ሌላ ደግሞ ጌሙ ላይ በጣም ኢንፍሉዌንስ ሲያደርግ ነበር። በጣም ታትሯል። ጎበዝ ልጅ ነው። የምሬን ነው። እኔ በጣም እየተመቸኝ የመጣ ተጫዋች ቢኖር ጃኦ ፔድሮ ነው። በጣም አሪፍ ተጫውተናል። ሴት ፒስ ግን እባካችሁ ሴት ፒስ ኮች ተቀጥሯል አይደል? ቼልሲ ቤት ለምንድን ነው ሴት ፒስ እንዴት ነው? ቆይ እንዴ ሁሌ ሴት ፒስ ነው እንደሚገባበት ቼልሲ እኔ አልገባኝም። እንዴ የመጣ ቲም ሴት ፒስ ሳያገባብን አይሄድም። ለምን? ይሄ እኮ በጣም ደስ አይልም። የሆነ ነገር ማስተካከል አለባችሁ። የሆነ የሚያዩት ይመስለኛል እነሱ። ለምን መሰላችሁ? እኔ ግን ከተረዳሁት ነገር አጫጭር ተጫዋች ነው ያለው ቼልሲ እንዳለ። እኔ በቼልሲ ታሪክ እንደዚህ አጫጭር ተጫዋች የተሰበሰበበት ቲም ኖሮትም የሚያውቅ አይመስለኝም። እንዳለ አጫጭር ናቸው። ስለዚህ በቃ ምን አድርጎ አየር ኳስ ያሸንፉት? አትሊስት የሆነ ረጃጅም ተጫዋቾች መምጣት አለባቸው ቼልሲ ቤት። ኤኒዌይስ በጣም ተመችቶኛል። ፎሎ ማድረግ እንዳይረሳ። መጣልህ ደግሞ ጋሻ ቀዝቅዝ በመጀመሪያው አጋማሽ ሃትሪክ የፕሪሚየር ሊጉ የመጀመሪያው ተጫዋች በመጀመሪያው አጋማሽ ላይ ሃትሪክ የሰራ ተጫዋች ተመለሰልህ። ቼልሲ እንኳን ደስ አላችሁ፣ ልጃችሁን ዳግም ስላገኛችሁ እንኳን ደስ አላችሁ። እንኳን ደስ አላችሁ። በቅድሚያ 3-1 አሸንፈናል። ድምጽ ምናምን ካስቸገራችሁ ኢኳሊቲ ምናምን ውጪ ስለሆንኩኝ ነው። ዋናው 3 ነጥብ ነው የሚል አይነት አጫወት ነው እንጂ የተጫወት ነው ኦልሞስት በቃ ፈርስት ሃፍ ነው ጨዋታውን የገደልነው እንጂ ሰከንድ ሃፍ በጣም ቦሪንግ ሆነ አጫወት ማለት ነው። ኢቭን እንኳን እኔ ኮል ፓልመር 3 ጎል በማግባቱ ደስ ብሎኛል። ዌልካም። ግን የኮል ፓልመር ፐርፎርማንስ ራሱ እንዲ ደስተኛ ያደርገኝም። የእናንተን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። ግን ሁለት ፔናልቲ አንደኛውም ግዴታ መግባት የነበረበት ጎል ነው። መቀየሩ ምናምን ትክክለኛ ውሳኔ ነው። ደግሞ በዛ ላይ ሳንቼዝ ክሊን ሺት ይዞ ሊወጣ አልቻለም። በጣም የሚያናድ ነገር ሪአክሽኑን አይታችሁታል አይደል? በጣም የሚያናድ ነገር። ኦልሞስት ከሞላ ጎደል አሪፍ ነበሩ ሁሉም። ካሴዶም በጣም ከሌሎቹ የተለያቸው አሪፍ አጫወት ነው። ኔቶ ግን ደክሟል። ኔቶ ወይ ማረፍ አለበት ወይ
በቃ አላቅም ጸጉሩን እንደዛ ከተስተካከለ በኋላ በጣም የደከመ ፐርፎርማንስ ነው ያደረገው። እስኪ እናንተን ሐሳብና ስቴት ኮሜንት ላይ ጻፉልኝ። ይመቻችሁ። ኮል ፓልመር ሾ ይላል። ከሜዳ ውጪ በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሞሊኒክስ ስታዲየም በመጓዝ ወልቭስን የገጠመው የሊያም ሮሰኔሩ ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ኮል ፓልመር ከረጅም ጊዜ በኋላ ሃትሪክ መስራት ችሏል። በክፍት የጨዋታ እንቅስቃሴም ጎል ማስቆጠር ችሏል። ሁለቱ ጎሎች ግን የተገኙት ከፔናልቲ ነበሩ። 13ኛው 35ኛው ደቂቃ ላይ እንዲሁም ደግሞ 38ኛው ደቂቃ ላይ ጎል በማስቆጠር ነበር። እንግዲህ በመጀመሪያው አጋማሽ 3 ጎሎችን በማስቆጠር ሃትሪክ መስራት ችሎ የነበረው ማለት ነው። ቼልሲ ፈርስት ሃፍ በጣም የተለየ ፐርፎርማንስ ነበረው። ከወልቭስም የተሻሉ ነበሩ። ነገር ግን ወልቭሶች ከሰከንድ ሃፍ በኋላ ሞር ወደ ጨዋታው ለመግባት ጥረት ሲያደርጉ ተመልክተናቸው ነበረ። በርከት ያሉ ሙከራዎችንም ለማድረግ ቢችሉም ከአንድ ጎል በላይ ማስቆጠር አልቻሉም። ለመሸነፍም ተገዷል ማለት ነው። 55ኛው ደቂቃ ላይ አርኮዳሬ ለወልቭስ የማስተዛዘኛውን ጎል ማስቆጠር የቻለ ተጫዋች ነበረ። ቼልሲ ከዚህ 3 ነጥብ በኋላ በፕሪሚየር ሊጉ 43 ነጥቦችን በማስመዝገብ በ5ኛ ደረጃ ላይ ተቀምጧል። ከ4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በ1 ነጥብ ዝቅ ብለው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ብሩካሴ መረጃዎችን ማግኘት ትችላላችሁ። በረደኝ ነው የምልህ ፓልሙዬ ተመለሰ። ፓልሙ ላላ ፈርስት ሃፍ ሃትሪክ ፔናልቲ ነው ምናምን እንዳትለኝ አባቴ። ፔናልቲም ለማግባት ጭንቅላት ያስፈልጋል ማለት ነው። ገባችሁ አይደል አባቴ? ሲጀመር እኔ ማንቼ ሲያሸንፍ ነው 100% ቼልሲ እንደሚያሸንፍ ያረጋገጥኩት። ማንቼ በሁለት ጎል ልዩነት አሸነፈች፣ እኛም በሁለት ጎል ልዩነት አሸነፍን። ዛሬ ደግሞ ቀይረኗል በሁለት ጎል ልዩነት ተመሳሳይ መንተይ አስቶን ቪላ ጥላለች። ጋሟን ይዘን ነው እንዲህ የምናስወጣት ማለት ነው። እኛና እናንተ እንገባለን። ቶፕ 4 ተያይዘን ነው የምንገቡ። በቃ አባቴ ኮልድ ኢዝ ባክ ይሏል። ፕሌየር ሬቲንግ ቼልሲ ከወልቭስ ዛሬ በሰላማዊ መንገድ ነው ሬት የምናደርገው ማለት ነው። ከሳንቼዝ ነው የምንጀምረው። ሳንቹዬ 8ን ትወስዳለህ አባቴ፣ 8ን ትወስዳለች። ዛሬ ክሊንሺት ስላጣሽ በጣም ደብሮኛል። በጣም የተከላካዮች ስህተት ነው። ቁመው ነው ያዩት እንዳለ ጎሉ ሲገባ። ጉስቶ አሪፍ ተጫውታል ዛሬ። ጉስትነት 7ን ትወስዳለህ ማለት ነው። ፎፋና ፎፊ 8ን ትወስዳለች። ቻሎባ ዛሬ ቻሎባ በጣም ተመችቶኛል። እግዚአብሔርን ተመችቶኛል። ቻሎባ 9 ትወስዳለች። ቻሎባ ማለት ነው። ኩኩሬላ 7 ትንሽ ቀንሰሽብኛል፣ ግን አሪፍ ነው። ለፓልመር ያረግሽው ነገር አይቼዋለሁ። እግዚአብሔር 7ን ትወስዳለች። ሳንቶስ 8፣ ካይሴዶ 9። ኧረ ምን አይነት ታክሎችን ነው ስታደርግ የነበረው ዛሬ። ትለያለህ። ፓልመር 10 ከ10 ፓልሙዬ በቃ ይህን ነው የምንፈልገው ከፓልመር ማለት ነው። ኤንዞ 8 ደማችን። ኔቶ 4። አሁን አንተ ግን ምን አይነት ኳስ ነው የምትስተው ግን? ኧረ በእናትህ ኔቶ፣ ኧረ ተው በመድኃኔዓለም ተው። 4 ትወስዳለህ ኔቶ። ጃዋ ፔድሮ 8። ፔናልቲዎቹ እንዲገኙ ያረከው አንተ ነህ። 8 ትወስዳለህ። ጋርናቾ 1፣ ዴላፕ 0። እንዴት ኳስ ተጫዋች እንደሆንክ አላቅም። አንተ ምን አይነት ፓስ ነው የምታደርገው? 0ን ትወስዳለህ። አቺፖንግ 5። ሊያም ሮዝነር 8 ትወስዳለህ ዛሬ ማለት ነው። የዴላፕ ነገር ግን አሳሳቢ ነው። ምን አይነት ፓስ ነው የሚያደርገው በእናታችሁ? ፓልመር ሾ። በተረፈ ግን ያ ሁሉ ቻንስ ክሬት አድርገን እንዴት ይሄ ጎል ብቻ ይገባል? ይሄ ጎል ብቻ እንዴት ላይ በጣም ድካም ይታይባቸው ነበር ወልቭስ ላይ። እኔ በዚህ ድካም እንደዚህ ገርፈናል። ግን ወልቭስ በቃ ቲሙ ደካማ ነው፣ ግን ድካም ይታይባቸው ነበር ተጫዋቾቻቸው ላይ። በጣም ያስተዋልኩት ነገር በጣም ድካም ይታይባቸው ነበር። አሁንም መከላከያላችን ለሴቶች ላይ በጣም ችግር አለብን። በቃ የሚታይ ነገር ነው። ግን እንዴት ያ ሁሉ ቻንስ ክሬት አድርገን ኧረ ፔሮኔቶ ኤንዞ ፈርናንዴዝ ጭራሽ በቃ እንደዚያም በጀርባ እየተንበላጠጡ በቃ ፔሮኔቶ የሚስተው ኳስ ልጁ ትንሽ አረፍ ማለት አለበት። በቃ ኢስታቪዮ ኮመኑ 1-3 ሳምንት ኢስታቪዮ ዝም ብሎ ቤስያው መጫወት አለበት። ልጁ ትንሽ አረፍ ማለት አለበት፣ መቀመጥ አለበት። ዴላፕን ቀየረ ከምታስገባውን በዛ ታይም ጉይን ነበር ማስገባት የነበረብህ። ዴላፕን ማድረግ እያኳራሉ ግን በቃ ጉይ ራሱ ዴላፕ ራሱ ማስተካከል አለበት ቁጭ ብሎ ማለት ነው። ያው ስለ ፓልመር ምን ልበል በቃ በቃ ግሬት በቃ ሂዝ አሜዚንግ ፕሌየር ማርያም በቃ የሚለይ ተጫዋች ነው። በጣም ድንቅ ፕሌየር ነው። ከአንዳንዶቹ 10 ቁጥሮች እሱ ገና ከጉዳታው መጥቶ ይበልጣል። 5 ጎል አለው። የአንዳንዱ ኮኮ ጎል አግቢ ራሱ 5 ጎል ያለው ወንጎል ነው ብቻ 5 ጎል ያለው እሱ የተሻለው ከሱ ሁሉ ነው። ገና ከጉዳታው መጣቱ ነው ብቻ ሂዝ ያበደ ምሽት ነው ያሳለፈው። ባለፈው ዓመት 2 ፔናልቲ ነው ምናምን ብላላችሁ አላችሁ። ከዛ ሄደና 3ቱንም በጨዋታ አድርጎ 4 ጎል አግብቶ ድጋሚ ያሳይቷቸዋል። ይዛኔ አሁንም ይደግምላችኋል። አትሪኩን በዚህ ዓመት ይደግምላችኋል። ትረስት ሚ ይመቻችሁ። ኮፒ ሊንክ ያራችሁ ፒስ አውት
ቼልሲያን ፋሚሊ የሚገባንን 3 ነጥብ አግኝተናል። ይሄ ውጤት ይገባናል፣ ግዴታ ማግኘት ነበረብን። 3 ነጥባችንን ወስደናል። ሌላኛው ኮልድ ፓልመር ቅመማችን ዛሬ ሃትሪክ ሰርቷል በ38 ደቂቃ። ፈርስት ሀፍ ላይ እንግዲህ ሃትሪክ በመስራት ሌላ ሪከርድ ሰብረዋል በቼልሲ ቤት። እሱም ከነዚህ ተጫዋቾች በመብለጥ 4 ሃትሪክ ሰርቶ ስሙን እንግዲህ ከፍ አድርጎ ጽፏል በቼልሲ ቤት። ኤደን ሃዛርድ፣ ጄሚ ፍሎይድ፣ ፍራንክ ላምፓርድ፣ ዲዲየር ድሮግባን በመብለጥ እንግዲህ 4 ሃትሪክ በመስራት የሚገርም ታሪክ ጽፏል። ብቻ ይመቻችሁ። የዛሬውን ጨዋታ ማሸነፍ ነበረብን፣ አሸንፈናል።